ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በትግራይ እልቂት ተፈጸመ። በህወሓትና የኤርትራ ጦር የቦምብ ውርጅብኝ ዘንቦባቸዋል። የኢፌድሪ አየር ኃይል ድሮን ለታሪክ ሳይቀሩ ሙሉ በሙሉ እንደጨረሳቸው ከስፍራው ሰበር መረጃ ደርሶናል። በዝርዝር እናቀርበዋለን። በአዲስ አበባ ባለቤትነት ጉዳይ የሀገራዊ ምክክር ሂደቱ መዘግየቱ ተገልጿል። በጉዳዩ ተወያዮቹ በተለያዩ ጎራ ተሰልፈዋል። ተጨማሪ ዘገባ አዘጋጅተናል። በዝርዝር ትሰሙታላችሁ። 6 የሰራዊቱ አባላት ህይወታቸው አልፏል። የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ የሚፈጽማቸው ጥቃቶች መቀጠላቸውን የብሪታንያ የባህር ላይ ንግድ ስራዎች ድርጅት አስታውቋል። በውጪ የመረጃ ሰዓታችን በዝርዝር ይቀርባል። ውድ ቤተሰቦቻችን በዕለቱ የመረጃ ጊዜ እነዚህንና ሌሎችንም የሀገር ውስጥ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። እስከ ፍጻሜው አብራችሁን ቆዩ። በአዲስ አበባ ባለቤትነት ጉዳይ የሀገራዊ ምክክር ሂደቱ መዘግየቱ ተገለጸ። ሀገራዊ ምክክር ጉባኤው በ25ኛ ቀን ውሎው በስራ ቡድን ደረጃ የቀረቡ ምክረ ሐሳቦች ላይ መመካከር ጀምሯል። ሐምሌ 30 ቀን 2018 ለስራ ቡድን ጉባኤዎች የቀረቡት ስልታዊ ቡድን ምክረ ሐሳቦች እንዲያደራጁ ኃላፊነት የተሰጣቸው አጠናቃሪ ቡድኖች በ7 የስራ ቡድኖች የተጠናከሩትን ምክረ ሐሳቦች ያቀረቡ ሲሆን የፌዴራል ከተሞች ጉዳይን በአጀንዳነት በያዘው ቡድን ግን የተጠናከረው ምክረ ሐሳብ ለተመካካሪዎች ሳይቀርብ ቀርቷል። በአዲስ አበባ ከተማ ህጋዊ አቋም ዙሪያ የቀረበው ምክረ ሐሳቦች በተመካካሪዎች ልዩነት የዘገየ እንደሆነ የተገለጸው አዲስ አበባ የፌዴራል ከተማ ትሁን በሚለው ምክረ ሐሳብ ዙሪያ ስምምነት ላይ ቢደርሱም ከተማዋ በተጨማሪነት የኦሮሚያ ክልል ዋና ከተማና መቀመጫ ትሁን በሚለው የተነሳው ምክረ ሐሳብ ግን በስብሰባ አዳራሹ ውስጥና ከአዳራሹ ውጪ ውጥረት እንዲሰፍን ማድረጉን ምንጮች ዘግበዋል። ይህ ምክረ ሐሳብ አዲስ አበባን በተዘዋዋሪ የኦሮሚያ ክልል ይዞታ የሚያደርግ ነው የሚል ሐሳብ የሚያነሱ ተመካካሪዎች ምክረ ሐሳቡን ለድርድር የማያቀርቡ መሆናቸውን ከሚገልጡ ተመካካሪዎች ጋር እየተሟገቱ መሆናቸው ተሰምተዋል። በሁለቱ ስልታዊ ቡድኖች የተዘጋጀው ምክረ ሐሳቦችን አደራጅተው እንዲያቀርቡ ኃላፊነት የተሰጣቸው 30 ተመካካሪዎች አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ ትሁን በሚለው ጉዳይ ስምምነት ላይ መድረስ ባለመቻላቸው ምክንያት የአጀንዳው ምክረ ሐሳብ አጠናክረው ለሶስቱ የቡድን ጉባኤ ማቅረብ አለመቻላቸውን ምንጮች ነው የዘገቡት። ሌሎች የሥራ ቡድኖች ነሐሴ 2 ቀን ተጠናክረው በቀረቡ ምክረ ሐሳቦች ዙሪያ ምክክር ቢያደርጉም የፌዴራል ከተሞችን ጉዳይ የመከረ የሚገኘው የሥራ ቡድን ግን ምክረ ሐሳብ ሳያደርግ መቆየቱ ተገልጿል። የቡድኑ ምክረ ሐሳብ እንዲያጠናክሩና ኃላፊነት የተሰጣቸው 30ዎቹ አጠናካሪ ቡድን አባላት ደግሞ የሚያደርጉት ምክክር እንዲቀጥል መወሰኑን ምንጮች ነው የተናገሩት። የብልጽግና ፓርቲ አባላት በአጀንዳው ዙሪያ ለሁለት የተከፈለ አቋም ማራመዳቸውንም እንደቀጠሉ ይነገራል። የፓርቲው አመራሮች አዲስ አበባ በኦሮሚያ ክልል አካል ትሁን የሚለውን አማራጭ ደግፈው ሐሳብ ሲሰነዝሩ የነበሩ አባላትን ማስጠንቀቁን ከዚህ በፊት መዘገቡ የሚታወስ ሲሆን አሁን ደግሞ ፊቱን ከተማዋ የኦሮሚያ ዋና ከተማ ትሁን የሚለውን ምክረ ሐሳብ ወደ ተቃወሙት አባላቱ አዙሯል። በማዕከል ደረጃ ያሉ የፓርቲው ከፍተኛ አመራሮች አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ መሆኗ በሕገ መንግስቱ ይካተት የሚለው ምክረ ሐሳብ ተቀባይነት እንዲያገኝ ግፊት ማድረግ መጀመራቸውን ምንጮች ገልጸዋል። ይህንን ምክረ ሐሳብ ለሚቃወሙ የፓርቲው አባላት ከፓርቲው አቋም ውጪ እየተንቀሳቀሳችሁ ነው የሚል ማስጠንቀቂያ መልእክት እንደደረሳቸው የገለጹት ምንጮች በከፍተኛ አመራሮች ጫና የሚፈጠር የሥራ ሂደት እያስተጓጎለ እንደሆነ ነው የተነገረው። ዘገባው የዋዜማ ሬዲዮ ነው። የዓለም ጤና ድርጅት ዋና ዳይሬክተር ኢትዮጵያ ተጨማሪ ጦርነትን ሳይሆን ሰላምን እንድትመርጥ ጥሪ ያቀረቡ። የዓለም ጤና ድርጅት ዋና ጸሐፊ ዶክተር ቴድሮስ አድሃኖም ገብረየሱስ
በኢትዮጵያ የተለያዩ አካባቢዎች እየተካሄዱ ባሉ የታጠቁ ግጭቶች መካከልም የፌዴራል መንግስትና የክልል መሪዎች ለውይይትና ለፖለቲካዊ መፍትሄዎች ቅድሚያ እንዲሰጡ ጥሪ አቅርበዋል። እንደ አውሮፓውያን ዘመን አቆጣጠር ከ2020 እስከ 2022 በትግራይ ክልል በነበረው እጅግ አስከፊ ጦርነት ወቅት ባደረጓቸው ተመሳሳይ ጥሪዎች ከኢትዮጵያ መንግስት ዘንድ ከፍተኛ ጫና ሲደርስባቸው እንደነበረ የሚነገረው የትግራይ ተወላጅ የሆኑት ኢትዮጵያዊው ዶክተር ቴድሮስ አድሃኖም በማህበራዊ ሚዲያ ባወጡት መግለጫ የፌዴራሉ መንግስትና ሁሉም የክልሉ መሪዎች ከመሳሪያ ይልቅ ውይይትን እንዲመርጡና እውነተኛ ፖለቲካዊ መፍትሄዎችን እንዲያፈላልጉ አሳስበዋል። አክለውም ጦርነት ሞትን፣ ውድመትን፣ መፈናቀልና ችግርን ብቻ እንደሚያመጣም አስጠንቅቋል። ከትግራይ ክልል በኋላ አፋርና አማራ ክልሎች በተስፋፋው አውዳሚ ጦርነት ወቅት የተኩስ አቁም ስምምነት እንዲደረግ እንዲሁም በንጹሃን ላይ የደረሱ ጉዳቶችን በማውገዝ ያቀረቧቸው ጥሪዎች ከኢትዮጵያ መንግስት ባለስልጣናት ዘንድ የህወሓት ተላላኪ በሚል ወቀሳ ተደጋጋሚ ሲተቹ እንደነበረ ይታወቃል። በትላንትናው ዕለት በሰጡት መግለጫ ዶክተር ቴድሮስ ለሰላም የቀረቡ የነበረውን ጥረት በማደስም በአማራ ክልል የሚካሄደው ውጊያ ለ3 ዓመታት መቀጠሉንና ኦሮሚያ ደም አፋሳሽ ጦርነት እየተደረገ እንደሚገኝም ተናግረዋል። ትግራይ እንደገና ወደ ግልጽ ውጊያ የመግባት አደጋ ላይ መሆኗን ያስጠነቀቁት ዋና ዳይሬክተሩ በአፋርና በቤንሻንጉል ጉሙዝ ክልሎችም ቢሆን ማባሪያ ያላገኘ ግጭት መኖሩን ጠቅሰዋል። ኢትዮጵያ ሰላምን እንጂ ተጨማሪ ጦርነት አያስፈልጋትም ያሉት ዶክተር ቴድሮስ በቃ ሲሉ አክለው ገልጸዋል። በአለታ ወንዶ በደረሰ 2 ትራፊክ አደጋ 6 የሰራዊት አባላትን ጨምሮ የ7 ሰዎች ሕይወት አለፈ። በደቡባዊ ሲዳማ ዞን በአለታ ወንዶ ከተማ በደረሰው የመንገድ ትራፊክ አደጋም የ7 የሰራዊት አባላት ሕይወት ማለፉን የሲዳማ ክልል ፖሊስ ጠቅላይ መምሪያ ገልጿል። 13 የሰራዊት አባላትን በመጫን መነሻውን ቦረና ያደረገው የሰሌዳ ቁጥር ኮድ ኢፒ 1190 የሆነ የፌዴራል ፖሊስ ኦራል ተሽከርካሪ ነሐሴ 1 ቀን 2018 ዓ.ም ከምሽቱ 2 ሰዓት ገደማ በደቡባዊ ሲዳማ ዞን አለታ ወንዶ ቡልቱማ ቀበሌ ሲደርስ መንገድ ስቶ በመግባቱ የመገልበጥ አደጋ አጋጥሞታል። በዚህም 6 ሰራዊት አባላት ሕይወታቸው ማለፉን የክልሉ ፖሊስ ጠቅላይ መምሪያ መንገድ ደህንነት ትራፊክ ቁጥጥር መምሪያ ኃላፊ ኢንስፔክተር መለሰ ቡናራ ገልጸዋል። ኃላፊው አያይዘውም በተመሳሳይ ቦታና ሰዓት አንድ ሲኖ ትራክ መኪና ከአይሱዙ መኪና ጋር በመጋጨት የሰው መኖሪያ ቤትን ደርምሶ የገባ ሲሆን በእግረኛ ላይ በደረሰ አደጋ ተጎጂው ወዲያውኑ ሕይወቱ ማለፉን ተናግረዋል። በሁለቱ አደጋዎች የ7 ሰዎች ሕይወት ማለፉን የገለጹት ዋና ኢንስፔክተሩ በሰውና በንብረት ላይ ከፍተኛ ውድመት መድረሱን ገልጸዋል። የአካል ጉዳት የደረሰባቸው ተጎጂዎች በሐዋሳ ሪፈራል ሆስፒታል ሕክምና ላይ እንደሚገኙ አክለው ገልጸዋል። የክልሉ ፖሊስ ጠቅላይ መምሪያም በሰራዊት አባላት ላይ በደረሰው ድንገተኛ አደጋ የተሰማውን ጥልቅ ሐዘን ገልጿል። በመረዋ በተወሰደ የተጠና የድሮን ጥቃት በህወሓትና በኤርትራ ጥምር ኃይል ላይ ከፍተኛ ሰብአዊና ቁሳዊ ውድመት ደረሰ። በደቡብ ትግራይ ቀጠና መረዋ በሚባለው አካባቢ በተለይም መርሃ ማዛ በተሰኘ ልዩ ቦታና በሁለተኛ ደረጃ ትምህርት ቤቱ አቅራቢያ ምሽጉን አጠናክሮ በነበረው የህወሓትና የኤርትራ ጥምር ጦር ላይ በዛሬው ዕለት ማለዳ በተወሰደ የተጠናና የተቀናጀ ድሮን ጥቃት በርካታ አባላቱ እንደተደመሰሱ ተገልጿል። ይዟቸው የነበሩ ከባድ የጦር መሳሪያዎችም ሙሉ በሙሉ መውደማቸው ነው የተገለጸው። የኤርትራ ጦር ከባድ የጦር መሳሪያዎችን ተጨማሪ ተዋጊዎችን ወደ ትግራይ ክልል አስርጎ በማስገባት ላይ እንደነበረ ቀደም ሲል መዘገባችን ይታወሳል። እነዚህ ጥምር ጦር ኃይሎች በደቡብ ትግራይ የተለያዩ ቀጠናዎች አዲስና መጠነ ሰፊ ጦርነት ለመክፈት ከፍተኛ ወታደራዊ ዝግጅት ሲያደርጉ እንደነበረ የደረሰን መረጃ ያመላክታል። የሌሊቱ ጥቃት የተፈጸመው ጥምር ኃይሉ የያዛቸውን ከባድ የጦር መሳሪያዎችና ተዋጊዎችን ወደ ድንበር አካባቢ በማጓጓዝ ላይ በነበረበት ወቅት እንደነበረ የታወቀ ሲሆን የድሮን ጥቃቱ ይህንኑ መሳሪያና የሰው ኃይል ዝውውር ኢላማ ባደረገ መልኩ ተፈጽሟል። በጥቃቱ ወቅትም የሁለቱም ኃይል ድንገት ባልጠበቀ ሁኔታ መመታቱ የታወቀ ሲሆን በርካታ የታጣቂ ኃይሉ አባላት መገደላቸውና አብሯቸው የነበሩ ከባባድ መሳሪያዎችና የመገናኛ ቁሳቁሶች ሙሉ በሙሉ መውደማቸው ተረጋግጧል። ይህ በደቡብ ትግራይ አቅጣጫ የተወሰደው የአየር ኃይል ጥቃት ኃይሉን ወታደራዊና የማጥቃት አቅምን በእጅጉ ያዳከመና በስፋት አቅዶ የነበረውን አዲስ የጦርነት እንቅስቃሴ ያከሸፈ እንደሆነ ተገልጿል። በአካባቢው አሁንም ከፍተኛ ወታደራዊ ውጥረት የነገሰ ሲሆን የቀጠናው እንቅስቃሴና የአየር ቅኝቱ ተጠናክሮ መቀጠሉ ተመላክቷል።
ኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ውስጥ የሚፈጽማቸው ጥቃቶች መቀጠላቸውን የብሪታንያው የባህር ላይ ንግድ ስራዎች ድርጅት አስታወቀ። በሆርሙዝ ወሽመጥ በሚንቀሳቀሱ የንግድ መርከቦች ላይ የሚደረገው ጥቃት መቀጠሉ በመካከለኛው ምስራቅ ያለውን ስጋት መጠን ከባድ እንዳደረገው ነው ድርጅቱ ያስታወቀው። ድርጅቱ እንደገለጸው ባለፈው ቅዳሜ አንድ የተባበሩት አረብ ኤምሬቶች የነዳጅ መርከብ በውሃ መተላለፊያ ላይ ኢላማ የተደረገች ሲሆን በወሽመጡ በኩል የሚደረገው የንግድ እንቅስቃሴ በጥቂት መርከቦች ብቻ ተወስኖ በዝቅተኛ ደረጃ ላይ ይገኛል። ለልየታ የሚረዱ የሬዲዮ ግንኙነቶችን ማድረግ፣ ድሮኖችን ማብረርና የንግድ መርከቦችን ኢላማ ያደረጉ የክትትሎችን ጨምሮ አብዮታዊ ዘቡ ጥቃቶችንና የትንኮሳ እርምጃዎችን ቀጥሏል ሲል ድርጅቱ ባወጣው ጋዜጣዊ መግለጫ አስታውቋል። ሪፖርቱ አክሎ እንደዚህ አይነት ድርጊቶች ኢራን ቁልፍ በሆነው የባህር ላይ መጓጓዣ መስመሮች ላይ ያላትን ተጽዕኖ የማጠናከርና በመስመሮቹ በሚያልፉ መርከቦች ላይ ግፊት የማድረግ ፍላጎት እንዳላት የሚያመላክት መሆኑን ጠቅሷል። በመርከቦች አቅራቢያ የሚደረጉ የሚሳኤል ጥቃቶች፣ ፍንዳታዎችን ጨምሮ ቀጥተኛ ወታደራዊ እንቅስቃሴዎች ወደ ኦማን በሚወስዱ ደቡባዊ መስመሮች ላይ መቀጠላቸውን ጠቅሷል። የብሪታንያው የባህር ንግድ ስራዎች ድርጅት ያልተመዘገቡና ያልፈነዱ ፈንጂዎች የሚያደርሷቸው አደጋዎች በሆርሙዝ ወሽመጥ ሊቀጥሉ እንደሚችሉ ማስጠንቅቀዋል። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር፣ የስዊዝ ፍራንክ 204 ብር ከ6 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ7 ሳንቲም፣ የአውሮፓ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም ይመነዘራል። ውድ ቤተሰቦቻችን የዕለቱ መረጃዎቻችን በዚህ አበቁ። መረጃን ከጥበብ ስለተከታተላችሁ አመስግነን ተሰናበትን። ሰላም።